አለካለ ባልሽ ያገሽ ነው ደቂቃው ያለቀ ነው። አሁን ሳራሽ ብቻ ታስመልሽ ቤተሰብ አረ ቤተሰብ እንዲ በሰባት ጣታችሁ እንዲ አድርጉ እንዲ ሞንጨሩት 20 ሺህ ናት የቀረች 20 ሺህ ናት። እኔ ለኔ ችግር የለውም። አስመልሱልን ይሄውና ቤተሰብ 20 ሺህ ብቻ ነው የቀረው ማለት ደቂቃ ስንት ነው የቀረው? 3 ደቂቃ ብቻ ቀረኝ ቤተሰብ። በ3 ደቂቃ አሁን 20 ሺህ እንዴት እንምላ? 18 ሺህ ብቻ። ሌትስ ጎ ፋሚሊ ሌትስ ጎ 100 ሺህ ገብቼ ስንት ደርሰው ነው? ናይስ 17 ሺህ ብቻ ቀረ ቤተሰብ። 2 ደቂቃ ናት የቀረች። አሁን ነው ጫና አድርጋችሁ እሺ ረገጥ አድርጋችሁ ቶሎ በሉ $100 እናስመልስ ነው። ሌትስ ጎ የኔ ቤተሰቦች እኔ ተነጋግሬያለሁ ከእናንተ ጋር ተነጋግሬ ጎዳና መውጣት የለብኝም ቤተሰብ። ሌትስ ጎ እሺ በ3 ደቂቃ ቤተሰብ 2 ደቂቃ ቀርቷል። 14 ሺህ ብቻ $100 ነው ቤተሰብ 14 ሺህ ቤተሰብ ሌትስ ጎ 13 ሌትስ ጎ ሞላ በቃ ሞላ 10 ሺህ ናት የቀረችው ቤተሰብ ሞላ 2 ደቂቃ ናት የቀረችው only 2 minutes left አስቆም መቤቴን አልቆመም። አንድ ደቂቃ ተቆለ ቀረው ቤተሰብ 1 ደቂቃ ቀረ 5 ደቂቃ ነው የተባለ ቶሎ ሰዓት የለም ቤተሰብ 1 ደቂቃ ቀረ። አረ 10 ሺህ ብቻ ነው የቀረው 10 ሺህ ቤተሰብ 1 ደቂቃ ብቻ 1 ደቂቃ ብቻ 9 ሺህ በሻትሉ 1 ደቂቃ ብቻ ቤተሰብ። አረ $100 እናስመልስ። 8 7 አፍጥኑ 1 ደቂቃ የቀረችኝ ቤተሰብ 1 ደቂቃ ቶሎ በሉ 1 ደቂቃ እንደውም ማለት ነው 6 ደቂቃ ከተባለው ወደዚህ እንመርቅላችኋለን። እኛ ማን እንደሆነ እናሳያችኋለን። ይሄውና ሌትስ ጎ እናንተ ለብላለው ለመርቶ ወደኔ ያሰርሽው ሌትስ ጎ ዋው እግዚአብሔርን ትለያላችሁ። እመቤቴ አራት ነው የቀራችሁ። ኧረ በፈጣሪ ምን አይነት ሞላ እንዴት አባቱ ተመለሰ። እመቤቴን ይኸው መለስን። ይሄው መርቁላቸው ተነበሉ ከነምርቃቱ ደቂቃ አለ ገና 30 ሰከንድ አለ። መርቁላቸው። አሁን ማንን የበላው ናይ እንዴ አስመለሰ ከማን ጋር የተያዘው አለ ዩተርን ጥፍያሻት ነገር እንደመጣች አመሰግናለሁ። ጋላ ሲያዘም የልጄ ወተት ተመለሰ፣ የወርቅ ቀለቤ ተመለሰ። እፎይ አልኩ እፎይ መድኃኒዓለም ምን ይሳናል? በቃ ማለት አሁን ዘራችሁ ይለምለም። ፈጣሪ እንደኔ አይነት ሸበላ ባል ይስጣችሁ። ከባድ ምርቃት ነው የትኛውም ሀገር። እዚያ ያላሰባችሁ ሲሳይ ቤታችሁ ይግባ። አሜን። እመቤቴ የልባችሁን መሻት ትፈጽምላችሁ። መድኃኒታችን ኢየሱስ ክርስቶስ ያላሰባችሁትን ሲሳይ ይስጣችሁ። አሜን በሉ። ህይወታችሁ ዛሬ ስትነሱ አዲስ ህይወት ሆኖ ይደርላችሁ። መንገድ ሁሉ ይከፋፈታል። የወተት የምግብ አትጡ። $100 ከመበላት ያድናችሁ። ልጆቻችሁ ይደግላችሁ። 50 ሺዋን $50 ታስመልስ። ይሄን 150 በማድረስ 104 ደርሷል። 150 አድርገሽ ታስመልሻለሽ። አንቺ ደግሞ 150 አድርገሽ የኔ ቤተሰቦች እንግዲህ ያየህ እጃቸው እየተቃጠለ ይመልሳል። አሁን ለኔና ለአንተ ያደረጉትን ትእዛዝ የተቀበሉበትን መንገድ ሳላልን ቆሎና አይደል? ሰው ፎሎ አድርጎ ውይን ግን አልቀበልም ብለው ነበር። እነሱን አልቀበልም ብለው እኛ ያዳም ዘሮች የተቀበሉበት ምክንያት ምን ያህል ስንት ሲንግል ፍሎወሮች እንዳሉ ነው የሚያሳየው። እኔ ብለው ኮሜንቱ እንደዚህ በዝቶ አያውቅም እኮ በዚህ ሰዓት ራሱ። አይ አሜን እያሉ ነው አሁን የሚያሉት። ስለዚህ ያስቀረውት ምርቃት የለም። 50 የሚመለሰው አሁን እንግዲህ የናሂን የውብዬን ዕዳ ናሂ ያስመልሷል። የፍሬን ዕዳ እኔ አላስመልስም። ምክንያቱም የበላሁት እኔ ነኝ መልሼ። እዚህ ሰፈር እየፈለግሽ ነበር። በጣም ማከብራት እህቴ ናት። ረጅም ዓመት እንተዋወቃለን። እንዴት ሆኖ እንደዚህ እንደዞረ ጉዳዩ እናወራበታለን። እንዴት ያለ ሸበላ ባላለኝ ተመስገን ነው። ይበርክትልሽ። ስንት ይሁንላት አንድ ሆኖ ሺህ ይሁንላት። አሜን። ከዚህ በላይ ምርቃት አለ?
የለም አሁን ታፕ እኔ ብለው በቃ አምላክ ያለሽ ስንት ሰው ነው ያለው አሁን? አመት 30 ቅድም 200 ለሰው ነበርኩ እኮ ቅድም 200 እንደገባው ወክበን ደግሞ አንድ ጌም እንጫወት። ያ እንትን አለ እኮ በጀማ ደግሞ አንድ ጌም እንጫወት። እስቲ ሱራና ሙራ ወደሚባሉት እንላክላቸው። ሱራና ሙራም ደግሞ ምንድነው አሉ ቆይ ግማሽ እሺ ጌም የሚጫወት ብዙም ያለ አይመስለኝም። እሺ እስቲ እንደዚህ እንላክ እንግዲህ እኮ ያገኘውን ሳስገባ እኮ በጨለማ እየገቡ ከተቸገርን ወይ ስደት መረረ ዋጽጣላ $100 እና $50 የተበሉ ወገኖቻችንን ቦታ አስተንስተን ዙፋኑን ተቆጣጥረናል። ውድ ቤተሰቦቻችን እንዴት ናችሁ? እንዴት ከርማችኋል? የቅድሙን ግን እሷ ያተመለሰበት መንገድ በጣም የተጭበረበረ ነው። ባይ ዘ ወይ የተጭበረበረ ነው። ውድ ቤተሰቦቻችን እንግዲህ እንዴት ከርማችኋል? ማነው ማን ቤት ነው ሄደው ወደፊት የምናጣራው ጉዳይ ነው። ዲዲያ ቴንክ ዩ እና መሰግናለሁ። ውድ ቤተሰቦቻችን አራታም በዛግባቸው እና ውድ ቤተሰቦቻችን እንግዲህ በተለያየ ሚዲያዎቻችን በዛሬ በቲክቶክ መተናል፣ ትናንት በዩቲዩብ፣ ከዛ በፊት በቴሌግራም ቻናል ላይ በዩቲዩብ ላይ ኮሚኒቲ ላይ ማስቀምጠናል። በቃ ያደረግን ያለ ነው። እጅ ከምን ናይስቲ ንገረን። እጅ ከምን እንግዲህ እንኳን በሰላም መጣችሁ። በመጀመሪያ ሰላም ልበላችሁ የኛ ምርጥ ቤተሰቦች፣ ፍቅር የሆናችሁ ፋሚሊዎች፣ በጣም እንወዳችሁ እናፈቅራችሁ ማለት አልችልም። እኔ ማፈቅረው ሚስቴን ነው። ምናከብራችሁ ምንሳሳላችሁ ፍቅር የሆናችሁ ውድ ቤተሰቦች አላችሁና በጣም እንወዳችኋለን። ቢግ ላቭ እንደ ቢግ ሪስፔክት ይላል ጆን ዳንኤል። ፈጣሪ በሰላም ያስፈታው። ዛሬ ይዘን የመጣ ነው በእነ ፍሬ ቤት በጣም ትልቅ ሰርፕራይዝ ነው፣ ግን ኔትወርክ በጣም ያስቸገረ ነው። ታብታብ አድርጉ እስቲ አንዴ ሐሳባችንን እንድንገልጽላችሁ እስቲ አንዴ በደንብ ታብ አድርጉ። ሐሳባችንን በደንብ እንገልጸን እንድንወጣ መልእክት አስተላልፈን እንድንወጣ ታፕ ያደርጋችሁ። ሊንኩ እየሰራ አይደለም። አይ ቲንክ ኤልሻዳይ እስቲ ልክ ነው እንደዛ ነው አይደል? የትኛው ሊንክ ነው? ከናው ራስ ቀጥልሽ እስቲ ወደዛ እንሄዳለን። ቢጫው እንዲቀየር ብዬ እኮ ነው እዚህ ጋር። ኦኬ ኔትወርክ አረንጓዴ አድርጉት እስቲ በደንብ ታፕ አድርጉ አንዴ ፋሚሊ። ታፕ እንደ ቅድሙ ታፕ ያደርጋችሁ። ልጅ እድሜ ነው እንግዲህ የማማዬ እድሜ ነው። የማማዬ እድሜ 7 ዓመት በላይ ዩቲዩብ ላይ ቆይቻለሁ። ይሄኛው ቻናል ከመምጣቴ በፊት ሌላም ቻናል ማኔጅ አደርጋለሁ። ቶንዴም እንደዚሁ በጣም ትልቅ ልምድ ያለው ወንድሜ ነው። በጣም ማከብረው በጣም በቃ ሪስፔክት ያለኝ ወንድሜ ነው። በዚህ አጋጣሚ ማታቁት ትልቅ ስራ ያለው ሰው ነው ቶንዴ። በዚህ አጋጣሚ በጣም ትልቅ ሪስፔክት የሚያስፈልገው ሲመጣ ታው ሼፍ ብቻ እንዳይመስላችሁ ሼፍነቴ ሌላውን ተው እና በጣም ጎበዝ ሰው ነውና እስቲ እናንተንም እንትን ከማለት አንፃር ሳፖርት ከማድረግ አንፃር ፍሪ የዩቲዩብ ኮርስ አዘጋጅተናል። በሁለት ከፍለነዋል። መክፈል ለሚችሉት 2500 ብር ከፍለው አይፎን ያን የከፈሉትን ብር ወደ አይፎን 11 ፕሮ ማክስ እና ወደ ተሻለ አይፎን ስልኮች ሽልማት ያለው ቢያንስ እስከ 10 ለውጡ ሽልማት አዘጋጅተናል። በዛ በተከፈለው ብር እና ደግሞ ነፃ ደግሞ ብለን ፍሪ ኮርስ አዘጋጅተናል። ኮርስ ብቻ አይደለም የተለማመድን ቪዲዮ ኤዲቲንጎች ምናምን የምናይበት በጣም ረጅም ዓመት ዩቲዩብ ላይ ሀስል ያደረጉ ሰዎች እኛ ጋር መጥተው አብረውን ሰርተው የሚለወጡበትን መንገድ ኖርማል ገንዘብ የሚቀበሉበትን አይነት ሁኔታ ለማመቻቸት እንግዲህ ከውድ ወንድሜ ጋር ተማከርን። ፍሬ አፍርቶ 2000 ምናምን በላይ ሰው እንግዲህ በአጭር ጊዜ ውስጥ ጆይን አድርጎናል። በጣም እኛ ካቀድነው በላይ ብዙ ሰው ደግሞ አድቫንስድ ውስጥ እየገባ ነው። እኛ ጥቂት ሰው ነው የፈለግነው፣ ግን በጣም ብዙ ሰው እየገባ ነው። ለምን በቃ ቲክቶክ ላይ መተን አስተዋውቀን ከቲክቶክ ቤተሰቦች ቢገቡ ነፃው ላይም አድቫንስዱ ላይም 2500 ብር ጆይን አድርገው ተወዳድረው ደግሞ አንደኛ ቢወጡ
አይፎን 11 ፕሮ ማክስ ተሸልሞ ሌሎች የገንዘብ ሽልማቶች አሉና ለምን ተጠቃሚ አይሆንም ብለን አሰብን። ወንድሜ ተስማማ፣ ይዘን መጣን። ሁላችሁም ጆይን እንድታረጉ ሪኮመንድ እናደርጋለን። ነፃውም አለ በዚህ አጋጣሚ ነፃ እና አድቫንስድ ብለናል። ነፃው ላይ መቀላቀል ትችላላችሁ። ነፃው ላይ ተቀላቅላችሁ ምችሉ አድቫንስድ ሃይ ስኩል ተማሪ አሁን አይችልም። ነፃው ላይ ሌሎች ደግሞ ማይችሉ አሉ። አረብ ሀገርም ሆነው የተለያየ ቦታ ሆነው ብቻ ማይችሉ አሉ። መክፈል ማይችሉ እጃቸው ላይ ገንዘብ ማያገኙ ሰዎች አሉ። እነዛ ደግሞ በነፃው ኮርስ መማር ይችላሉ። ያ ማለት አንድ ወር በላይ ነፃው ላይ ጊዜ ሰተን የምናስተምርበት ነው። እንደዚህ አድቫንስዱ ላይም አንድ ወር ከ15 ቀን የምንቆይበት ነው። የምር ከልባችን የመነጨ ሰዎችን ሳፖርት ከማድረግ አንፃር ይዘን የመጣ ነው። 2500 አሁን እኛ ህይወት ላይ ማተር የሚያደርገው ነገር የለም። ያው በሽልማት ነገሮችን ምን መልሰው እና ለምን እርስ በራሳ በቃ ለምን እንትን አንልም ሳፖርት አንደራረግም የሚል ሐሳብ ነው። እኔ 200 ምናምን ሺህ በላይ ሰብስክራይብ አለው ቻናል፣ የሱም እንደዚሁ ወደ 200 የነሱም 210 ሺህ በላይ ሰብስክራይብ ያለው ቻናል አላቸው። ፍሬዳጊ ፋሚሊ የሚባል ታውቃላችሁ። የኛም ናሂ ዩቲዩብ ይባላል። ሌሎች ቻናሎችም አሉ። ማኔጅ ማድረጋቸው የአርቲስቶች የትላልቅ ዩቲዩበሮች ቻናሎች አሉ። ከ10 በላይ ትላልቅ ዩቲዩበር ቻናሎችን ማኔጅ አድርጌያለሁ። እስቲ ነው ወደ 20 የሚሆኑ ትላልቅ አርቲስቶችና የትላልቅ የዩቲዩበር ቻናሎችን ማኔጅ አድርጌያለሁ። እስቲ ነውም እያረኩ ነው። ቶንዴም እንደዚሁ በጣም በስራው በጣም ትልቅ እውቀት ያለው ሜንቶር ሲያደርግ በጣም ጎበዝ ዩቲዩብ ላይ ጥልቀት ያለው እውቀት ያለው ሰው ነውና ለምን በቃ ኢትዮጵያውያንኛ ተደጋግፈን በዚህ ሳፖርት ተደራርገን ለቀጣዩ ሃይ ስኩል ላይ ያሉትም አሉ የተለያየ ቦታ ሆነው በኦንላይን መማር የሚፈልጉ አሉና በቴሌግራም አዘጋጅተናል። ፖዚቲቭ ቲንከሮች ገብታችሁ እንድትማሩ ሪኮመንድ እናደርጋለን። መለወጥ መስራት የምትፈልጉ እንድትለወጡ ሪኮመንድ እና ይሄን ኮርስ ወስዳችሁ ራሳችሁ እንድትቀይሩ ሪኮመንድ እናደርጋለን። በአጠቃላይ ረጅም ሰዓት ወሰድኩባችሁ። በጣም ከፈጠንኩኝም ቀልቃላ ነኝ፣ ይቅር በሉኝ። ቶንዴ በዛ ላይ ጨምርላችሁ። በቆንጆ መንገድ ነው የገለጽክልን። እንግዲህ ይህንን ትምህርት ዋነኛ ይዘንበት የመጣንበት ምክንያት ብዙ ሰዎች በውስጥ መስመር በጣም በተደጋጋሚ ሰፖርት እንደሚፈልጉ ነገሩን አሳውቀውናል። ፍሪሊ ሰፖርት ስናደርግ ቆይተናል። ነገር ግን ይሄ ሪኩዌስት አሁን በተደጋጋሚ እየመጣ ነውና ጊዜና ጉልበት በጣም ኢንቨስት የተደረገበት ስለሆነ ለምን ሁሉንም በእያንዳንዱ ከምንመልስ እንደዚህ ሰብሰብ አድርገን አንድ ክላስ ነገር አድርገን ለምን ደግሞ አንሰጠው የሚል ነው የጀመርነው። ፍሪ ነው መጀመሪያ ዲዛይን አድርገን የጀመርንበት ፍሪሊ በምንችለው አቅም በምንችለው እውቀት የእግዚአብሔር ሰጠንን እድል መልሰን ለእናንተ አቅርበን እናንተ የምትጠቀሙበት ዩቲዩብ በደንብ ይከፍላል። ምንም ጥያቄ የለም። እዛ እዚህ የሌለውም ነገር የለም። ይከፍላል። ጥሩ ነው። ቆንጆ ስራ ነው። ሁለተኛ ስራ፣ ሶስተኛ ለስራ ዶክተሮች ዩቲዩብ ላይ ያሉ በአሁኑ ሰዓት ትልልቅ ፖዚሽን ላይ ያሉ ሰዎች ዩቲዩበር ሆነው ኮንቴንት ፕሮዲዩስ እያደረጉ ነው ያሉት። ዩቲዩብ ላይ መገኘት ዝቅተኛነት አይደለም፣ እንደውም ብልህነት ነውና ይሄን እድል ለሁሉም ተደራሽ አድርገን ተጠቃሚ ለምን አናደርጋቸውም? አድቫንስድ የሆነ ክላስ ደግሞ አስቀምጠን በደንብ አድቫንስ አድርገን በፕራክቲስ በደንብ እያሳየናቸው ደግሞ ሆኖ ተወሰነ ትንሽ የገንዘብ ደግሞ ሁሉም ሰው ቢያዋጣ ጥሩ ኮንቴንት ክሬተሮችን ጥሩ አሸናፊዎችን ደግሞ መልሰን ያንኑ ብር በአይፎን አዳዲስ አይፎን በመግዛት በገንዘብ ሽልማት ደግሞ መልሰን እነሱንም ኢንሴንቲቫይዝ አድርገን ለምንድን ነው ተወሰነ ክላስ ራን ማናረገው በሚል ተስማምተን የገባንበት። መጨረሻ ላይ ክላሱ ካለቀ በኋላ እንደዚህ ከ1 እስከ 3 ከ1 እስከ 10 ሰዎች ቆንጆ ዩቲዩበር ሆነው ስናያቸው ነገ ከነገ ወዲያ